ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ አማን ነው። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም በጣም በሚገርም ቪዲዮ ወደ እናንተ መጥተናል። ዛሬ ከባድ ችግር ተፈጥሯል። ከባድ ችግር ማለት ነው። በነገራችን ላይ ከዚህ ፊት ስንፈራቸውና ስንናገራቸው የነበሩ ነገሮች ዛሬ ቁልጭ ብለው ወጥተዋል ማለት ነውና ግልጽ እየሆኑ ነው ማለት ነው። የሩታ መረብ በጣም ሰፊ ነውና መረቧ ውስጥ አንድ ሰው ገብቷል ማለት ነውና ያው እንደሚታወቀው ከባድ ሰው ሆናለች አይደል እሷ። ስለዚህ ከዚህም ፊት የነበሩት የይቅርታ ማአቶች ማለት ነው ይቅርታ የተባሉት ነገሮች ከኋላቸው ሌላ ነገር ይዞ መጥተዋል። እዛ ጋር ደግሞ ጸብ መፈጠሩ ደግሞ ሌላ እሱም እንዳይጠረጠር የተደረገ ነገር እንደሆነ ግልጽ ነው። ከዚህ ፊት ብዬ ነበረ ይሄ ነገር ምናልባት ሩታ የተጠቀመችበት ጥበብ ሊሆን ይችላል የሚል ቪዲዮ ሰርቼ ነበረ፣ ምናልባት አይታችሁ ከሆነ ማለት ነውና ዛሬ ግን ግልጽ ብሎ እንደዛ ሆኗል ማለት ነው። የተወደዳችሁና የተከበራችሁ የኛ ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ እንድትጀምሩ በትህትና እንጠይቃለን። ሄርሜላ ጠፍታለች። ሄርሜላ ጠፍታለች ማለት ታግታለች ማለት ነው። በማን እንደታገተች እንዴት እንደታገተች ደግሞ ዘርዘር አድርገንኛ ሀሳባችንን እንሰጥበታለን ማለት ነው። እናንተም ሀሳብ አስተያየታችሁን መስጠታችሁን ቀጥሉ ቤተሰቦቻችን። ሄርሜላ እንግዲህ የጠፋችበት ምክንያት አንደኛ ከአቤል ጋር ከመጣች ወዲህ ምሳ ከተጋበዘች ወዲህ ምሳ አይደለም አይደለ እራት ነው የተባለው። ከዛ ወዲህ ሄርሜላን አላየናትም አይደለ አላየናትም። አዎ ስለዚህ አቤል ማነው ከአቤል ጋር አይደለም ይቅርታ ከኤፍሬም ጋር ለማለት ፈልጌ ነው። ኤፍሬምን ታስታውሳላችሁ? ባለፈው በጣም ከኤፍሬም የማይጠበቁ ነገሮችን ሲያደርግ እንደነበረ ሄርሜላን ይዟት ወደ ቤቱ ለመሄድ የተለያየ መንገዶችን እየተጠቀመ ነበረ። ስለዚህ እሷን አሳምኖ ወደ ቤት ይዞ ለመሄድ ብዙ ትግሎችን አድርጓል። ነገር ግን አልተሳካም ነበረ። ግን ደግሞ በቃ ምሳ የምትፈልግ ሆቴል ልጋብዝሽ ብሏታል። ሆቴል ጋብዟት እስከ 3 ሰዓት እንቆያለን ብሏት ነበረ። እሷም ቢብላ እስከ 2 ምናምን ብሏት ነበረ። ግን አብረው ቆይተዋል በአጠቃላይ። ስለዚህ ከዚህ በመነሳት እንዲመሽ የተፈለገበትም ምክንያት አላማው ግልጽ ሆነ ማለት ነው። ግልጽ ሆነ አይደለ? ስለዚህ እነ ዳኒ ደግሞ ይህን ይፈልጉት ነበረ። ኤፍሬም እነሱን አግዟቸዋል። ኤፍሬም አሁን ምንም አላቅም ነው የሚለው። ለምን አውቃለሁ ቢል ከወንድሙ ጋር ሊጋጭ ነው የሚሆነው አይደለ? ግን ደግሞ ዛሬም አሁን ዳዊት አግኝቶት ነበረ። እኔ እያንዳንዱ ነገር የማደርገው እኮ ከልጁ ጋር እንዲሆን ስለምፈልግ ነው አብርሃም እያለ ነው። ቢገባው ለሱ አስቤ ነው የሚል ነገር አንስቷል እና ግልጽ ሆኗል ማለት ነው ጉዳዩ። ግን ደግሞ ላደረገው ነገር እንኳን ምንም እንዳልጸጸተው ነው እየተናገረ ያለው እና ደስ አይልም። ዳዊት እንኳን ደስ አይልም እንደዚህ አይደረግም ብሎታል። በጣም የሚደብር ነገር ነው። ስለዚህ ግልጽ ሆኗል ማለት ነው። ባለፈው አብረው ምሳ ጋበዛት፣ አብረው አቆያት፣ አስመሻት። ከዛስ ለነ ዳኒ አሳልፎ ሰጣት ማለት ነው። ስለዚህ ዳኒ ደግሞ ዛሬ እነሱ ጋር እንደሆነች እንዳይጠረጠር ሽንጡን ገትሮ እየማለ ተከራከረ ማለት ነው። ስለዚህ ቤተሰቦች እስቲ ወደኋላ ለመልሳችሁ ባለፈው እነ ሜሪን እና ዳኒን ሩታ ስታባረራቸው የሴራ ነበረ ማለት ነው። አዎ ሴራቸውን አብርሃም እንዲያምናት ይቅርታውን አብርሃም እንዲያምናት ማለት ነው። ቪዲዮውን አብርሃም አይቶ እንዲያምናቸው ራሳቸው ቀምሮ ያደረጉት እንደሆነ ግልጽ ነው ማለት ነው። አዎ ተጣልተው ሳይሆን በእርግጠኝነት ለሴራው እንዲመቻቸው አብርሃም እንዲያምናቸው እንዳይጠራጠራቸው ገብቷቸዋል አይደለ? ወይም ደግሞ አብርሃም ቤት እንዲመላለስና አብርሃምን በቀላሉ ማግኘት እንዲችሉ በአብርሃም ዙሪያ ያሉትን ሰዎች ሲያጠምዱ ደግሞ አብርሃም ወደ እነሱ እንዳይጠረጥር ኦልሬዲ ተጣልተዋል ብለው ስለሚያስብ እንዳይጠረጥር ማለት ነው። ስለዚህ በደንብ ዓላማቸውን አሳክተዋል ማለት ነው አይደለ? ስለዚህ ዛሬ ጠፋች፣ የለችም። አድራም ትላንትናን የጠፋችው እንግዲህ የለችም ተባለ። አዎ ቤት አልገባችም። ስለዚህ እነ ዳኒ ጋር መሆኑ ግልጽ ነው።
ስለዚህ ሩታ ምን እያደረገቻት ነው? አስራ እየገረፈቻት ነው። ከባድ ነው አይደል እየሆነ ያለው ነገር። በጣም በዛሬው ቪዲዮ በጣም ያሳዝነኝ አብርሃም ነው። አብርሃም በዚህ ልክ ማለት ያው ትጨነቃለህ፣ ግን ዳኒም በዚህ ልክ እያለቀስክ በመለመን ዳኒ እውነታውን ለአንተ እውነቱን ይነግረኛል ብለህ ነው። በዚህ እንደዚህ ማለት እንደዚህ መሆን አይጠበቅብህም እንዴ! ወንድ ልጅ ነህ፣ ኮስተር ማለት አለብህ። ኮስተር ማለት አለብህ። የጠፋችብህ ፍቅረኛ እንደሆነች ግልጽ ነው፣ ግን ደግሞ የቆምኩ ጠላት ፊት ነው ያገታት ጠላትህን እያለቀስክ የምትፈልገውን አድርግልሃለሁ እያልክ እኔ በጣም ነው መወዳት ምናምን ምናምን እያልክ እያለቀስክ እሱ እውነቱ እንዲነግር ትፈልጋለህ። ጭራሽ እንዲህ ስትሆን የበለጠ እንደሚጎዳህ እያሰበበት ነው ማለት ነው። እንዴት ሊጎዳህ እንደሚችል እያሰበበት እንደሆነ አደረገው ማለት ነው። ስለዚህ በዚህ ልክ ምንም ብትወዳት መዝረክረኩ ደግሞ ጥሩ አይደለም። በቃ ወንድ ልጅ ነህ፣ እንደ ወንድ ልጅ ቆፍጠን ማለት አለብህ። እኔ በነገራችን ላይ ዛሬ ሚኪም ሆነ አብርሃም ከሱ ጋር ግብ ግብ ማለት ልመና መግባት ሳይሆን ዳኒን ጠይቃችሁ ዞር ብላችሁ ዳኒን ብትከታተሉት የተሻለ ነበር። ዳኒ የሚገባበት ቦታ ማለት ነው። ቀጥታ ዳኒን መከታተል ነው፣ ቀላል ነበረ። ስለዚህ ታገኙት ነበረ ማለት ነው። የቱ ጋር የት እንደደበቁ የእውነትም ዳኒ ነፃ ከሆነ ታገኙት ነበር እውነታውን ማለት ነው። ስለዚህ ሜሪ ስልኳ አይሰራም። ለምንድነው የማይሰራው? ሁለት ስልክ ነው ያላት አሉ። ለምንድነው የማይሰራው ስልኮቿ? ይሄ እንደሚፈጠር ያውቁ ነበረ እንደሚያስደውሉ። ስልኳን አጠፋች ማለት ነው። የሚስጥር ሁለቱ ብቻ የሚሰሩበት ዳኒና ሜሪ አንዱ የሚሰራውን በደንብ ያውቃሉ። አላቅም ማለት ያውቃል፣ አብሮ ናቸው። ስለዚህ አብርሃም እንዲህ ከማልቀስ ይልቅ በቃ እኔ እኮ በቃ በጣም ወዳታለሁ ምናምን በማለት ኤርሜላን አትመልሳትም። ልንገርህ እንደዚህ አይደለም። እሺ ቆፍጠን በል፣ እንደ ወንድ ቆፍጠን በል። ከዛም በኋላ መውሰድ ያለብህን እርምጃዎች መውሰድ ነው ያለብህ። ገብቶሃል አይደል? በቃ አለቀ እንጂ ምንም አያደርጓትም ደግሞ ማለት ነው። ምንም የሚያደርጓት ነገር የለም። ከአብርሃም ራቂ ነው የሚሏት። ከዚያ ያለፈ ነገር ምንም የሚያደርጓት ነገር የለም። ግን ደግሞ ለማግኘት ዳኒ መከታተሉ አስፈላጊ ነው። ሩታንም መከታተል አስፈላጊ ነው ማለት ነው። ሩታም ስትወጣ ስትገባ የትን ምክንያቱም በእርግጠኝነት ትሄዳለች የታገተችበት ቤት ማለት ግልጽ ነው አይደል ቤተሰቦች? ስለዚህ የሆነ ያለው ነገር እንደዚህ ነው። ቪዲዮውን እስቲ እኒና ሐሳብ እንስጥበት። የተወደዳችሁና የተከበራችሁ ቤተሰቦቻችሁ ወደ ቪዲዮ እንሂድ እስቲ። አሁን ካንተ ውጪ ደግሞ ሄርሜላን የትም ቦታ ማንም ሊወስዳት እንደማይችል እናውቃለን። ከእናንተ ውጪ ማንም ጠላት የለብንም። በነገራችን ላይ ለዚህ ኃላፊነት መውሰድ ያለባትም አንደኛ ሄርሜላ ራሷ ኃላፊነት መውሰድ መቻል አለባት። ሁለተኛ ደግሞ አብርሃም ራሱ ኃላፊነት መውሰድ አለባቸው። ሰው ጠላቴ ነው ከሚል ሰው ጋር አጉል ግንኙነት እየፈጠረ ገብቷቸዋል አይደለ? ማንም ሰው ለምሳሌ ሄርሜላ ካጠፋችው ነገር አንደኛ ኤፍሬም የሚያወራበት ቶኖቹ በጣም የሚያስጠሉ ነበር አይደለ? የሆነ ነገር እንዳሰበ ቢያንስ መጠርጠር ነበረባት። ጥፍ ብሎ ይቅርታ መጠየቁም ራሱ ሌላ ራሱን የቻለ የሚያጠራጥር ነገር ነው። ይቅርታ ብሏት በማግስቱ እኮ አንቆ ልግደልሽ ያላት ልጅ በማግስቱ መልሰው አሁን ይቅርታ ብሎ እንደገና ለሁለተኛ ጊዜ አምናው ከሱ ጋር መሄዷ ሲጀመር አቤት እንሂድ ያለበትን ሁኔታ ካየችው በኋላ ከኔ ጋር ጊዜ ያሳልፊ እያላት ምሳ ከሱ ጋር ልትበላ መሄዱ እሱ ትክክል አይደለም። በቃ የሆነ ነገር እንዳቀደ እኮ ማሰብ ነበረባት። ስለዚህ ኃላፊነቱን የምትወስደው እሷም ነች ማለት ነው። በቃ አለቀ። ሌላ ነገር ከሚፈጠርና ነገሮችን ወደ ሌላ መንገድ ከሚወስደን ቶሎ ብለህ በጠባይ ነው የምንጠይቀው። ምንም ነገር አንፈልግም። ከአንተ ጋር ግብግብም የሆነ ነገር መፍጠር አንፈልግም። እዚህ ጋር እንግዲህ እንደ ወንድ ነበር ያወራው፣ እንደ ወንድ ማለት ነው። ቆፍጠን ብለህ እንደ ወር እንዳወራ መሀል ላይ ስትደርስ ግን ተዝረከረክ። አይ አብርሃም በትክክል ሄርሜላ ያለችበትን ቦታ እንድትነግረን ብቻ ነው የምንፈልገው። ዳኒ ትናንት ቤት አላደረችም። ስልክ ስንደውል አይሰራም። ቤቷ ድረስ ሄዷል። ቤቷ ማንም የለም። በዚህ ሳምንት ሲጀመር ብዙ ነገሮች እኔ ደስ የማይሉ ነገሮች እያየሁኝ ነበር። ካየህ ለምን ዝም አልክ? ካየህ እኮ መጠንቀቅ እኮ ነው። ያየ ሰው ይጠነቀቃል አይደለ? ሄርሜላም እንድትጠነቀቅ ማድረግ ነበረብህ። አለቀ። በነገራችን ላይ አብርሃም ዳኒ ጋር ከሚመጣ መሄድ ያለበት ኤፍሬም ጋር ነው መሄድ ያለበት። በቃ ምክንያቱም የኤፍሬም እጅ አለበት እዚህ ጉዳይ ውስጥ ማለት ነው። ካንተ
ከሩታ ከሜሪ ውጪ ማንም ይሄን ነገር ማንም ምንም ሊያደርግ እንደማይችል ጠንቅቀን እናውቃለን። ስለዚህ በስነ ስርዓት በጸባይ ነው እየጠየቅን ያለ ነው። ሄርሜላ የት እንዳለች ብቻ ነገር አሁን ዳኒ እንግዲህ ሊነግራችሁ ማለት እናንተ ዳኒ ጋር ሄዳችሁ ዳኒ መጠየቃችሁ ራሱ በመጀመሪያ ደረጃ ስለ ሄርሜላ እኔ የምጠይቅበት ምንም ምክንያት የለም፣ አንተም እና ሁለታችሁም ማለት ነው። ምክንያቱም ሄርሜላ ከኔ ጋር የሚያገናኛት ነገር የለም። አይደለም ለየለመንኩ ነው ያለው። በቃ እኔ ምንም ነገር ካንተ ጋር ግብ ውስጥም ምንም ውስጥ መግባት አልፈልግም እና ምንም ግብ ውስጥም ብትገባ ባትገባ ምንም ዳኒ ታውቀዋለህ ምን አይነት ሰው እንደሆነ ማለት ነው። አይደለም እንደዚህ እጁ ላይ ገብተህ እጁ ላይ ሳትገባ ራሱ አንተን እጁ ላይ ለማስገባት የሚሄድባቸው መንገዶች በደንብ ታውቃለህ። ስለዚህ በነገራችን ላይ እንደዚህ ያሉ ሰዎች ሲገጥሟችሁ እነሱን አልፋችሁ የምትሄዱበትን መንገድ ነው ማሰብ ያለባችሁ እንጂ ከነሱ ኋላ እየተከተላችሁ እነሱን እየለመናችሁ ነገሮችን ለማስተካከል ብትሞክሩ አይሆንም። በቃ እልህ ውስጥ ማስተከተኝ በሰላማዊ መንገድ ነው የጠየቅኩ። በጣም ይቅርታ። በቃ እሱ ያለችበትን ቦታ ብቻ ነው ማግኘት የምንፈልገው። ይኸውልህ ሄርሜላ ማለት ለኔ ምን ማለት እንደሆነች ጠንቅቀህ ታውቃለህ። አያውቅም። አንተ ብቻ ነው የምታውቀው ስለሱ። ቢያውቅ እኮ በአንተና በሄርሜላ መካከል ያለውን ነገር ለማበላሸት ያን ያህል ትግል አይታገልም ነበር። ስለዚህ የሱ ማወቅ አለማወቅ ደግሞ ለአንተ አይጠቅምህም። ገብቶሃል አይደል? አይጠቅምህም። ለማንድ ቀን ለሰዓታት ላጣት አልፈልግም። እኔ ምን አገባኝ? ምን ይሁን? እኔ ምን አገባኝ? ታውቃለህ መታችሁ ስዝቱ አልነበረ እንዴ? ሆነ መቼ ነው ነው መቼ ነው እኔ ወረስ ገንጠላችሁ በር ሰብራችሁ አልገባችሁ? ተሰማኛለህ? አያችኋል? ይሸመጥጣል። ከዚህ ፊት ከሜሮን ጋር ቤቷ ሄደው በቤቷ ባይተዋር እንዳረጓት ግልጽ ነው። እናሳይሻለን ብሏት ነበር አይደል? ይሄ ነው በቃ። አሁን የት ናት? በቃ እኛ ሌላ ነገር ውስጥ መግባት አይደለም። እኔ ምን አውቃለሁ የት እንደሆነች? ነገሩን ወደ ሌላ ነገር ወደ ህዝብ አታንዛዛብንና የፈለጋችሁበት ደረጃ መድረስ ትችላላችሁ። ግን እኔ ሄርሜላን አላየኋትም፣ አላውቅም። ገባህ? በዚህ አይነት ደስታንም ሩታ ያባረረችው ለይስሙላ ነው ማለት ነው። አብርሃምን ለማሳመንና አብርሃምን ወጥመድ ውስጥ ለማስገባት ስትል ነው። በነገራችን ላይ እሱም እየሄዶ እህቶቹን እየለመነ ነው እንግዲህ አስታርቁኝና አንድ ላይ ልሁን፣ በጣም ያለሷ መኖር አልቻልኩም እያለ ደስታም ሰሞኑን እያላዘነ ነበርና አሁን እንደውም ጠፍቷል እና አይዞ ብለው ቃል ገብተውለታል። እንግዲህ እነ እዱ ማለት ነው የሩታ እህት አይዞ ነገሮቹን በእኔ ላይ ጣለን ያስተካክለዋለሁ ስትል ነበርና እንግዲህ ካሁን በኋላ አብርሃም ወጥመድ ውስጥ ገብቷል። ልታስተካክለው ትችላለች። ደስታ ወደ ቤቷ ሊመለስ ይችላል ማለት ነው። ምክንያቱም ሩታ የምትስቅበት ወይም ደግሞ የምትዝናናበት ቪዲዮ ልታገኝ ትችላለች ማለት ነው። አዎ ይሄንን ነው የሚያደርጉት። ከዚህ ውጭ የሚያደርጉት ነገር የለም። ስትኖርም አላውቅም ሳትኖርም አላውቅም። በወንድነት ይኸውልህ እንደዚህ አይደለም። የፈለከው ነገር ማምጣት ትችላለህ። እኔ ምንም ላመጣ አይደለም። ልጅቷን ደግሞ ያለ እናንተ ማንም የትም ቦታ እንደማይወጣ ጠንቀቀኝ። አማቀው ነገር የለም። ምንድነው ፍላጎት? ቦታውን እኮ አውቃችሁ ነበረ። በቃ ማጋን እንዴ መሄድ እንዳለባችሁ ግን ኤፍሬም ጋር ነው አንተ መሄድ ያለብህ። አብርሃም የተሳሳትከው ነገር እሱ ነው። ኤፍሬም ጋር ቀጥታ ብትሄድ ከሱ ጋር ብትነጋገር ይሻላል። ያንተ ፍላጎት ምንድነው? እኔ ምን አቅልሃለሁ? መተህ ዛሬ ብትጠይቀኝ ስማ፣ አሁን ላይ ሰላም ናችሁ አይደለ? ታርቃችኋል፣ ይቅር ተባብላችኋል። አይመለከተንም እኮ እኔ ወጥቻለሁ ከዚህ ጉዳይ አይደል? እንዴት ነው የምትወጣው? አንተ እኮ መቼም የምትወጣ አይነት ሰው አይደለም ዳኒ። አሁን ከእንደዚህ አይነት ነገር ርቆ መኖር የሚችል ሰው አይደለም። ግርግር በጣም የሚወድ ሰው እንደሆነ ግልጽ ነው አይደለ? ከእናንተ ውጪ ደግሞ ጠላት የለብንም። ስለዚህ የት እንዳለች አንተ ነው የምታውቀው። እኔ የእናንተ ጉዳያችሁ ጉዳይ አይደለም። ገባህ? አንተም ደስም ጠላት ምን አገባኝ? ልቀቀኝ። አላውቅም፣ የማውቀው ነገር የለም። አንተ ትናንትና ስትስማማ ስታደርግ ምናምን ብዙ ይሰማታል። እኔ አይመለከተኝም፣ እዛ ጉዳይ ውስጥ አልገባም። ግን አላውቅም እኮ ከማጋር ጭራሽ ያው ኮምፕሌን ማድረግ ጀመረ ማለት ነው። ኦፍ ኮርስ የሆነ ነገር እንደሚፈጠር እኛ ገምተን ነበረ። አብርሃምና በሄርሜላ መካከል የሆነ ነገር ሊፈጠር እንደሚችል ዝም ብለን የገመትናቸው ነገሮች አሉ። ከሩታ ጋር ሄዶ ስጦታ ምናምን እንደዛ ያሉ ነገሮች መፈጠራቸው በዚህ ልክ ለምን ፊት ሰጣሃት መባሉ አይቀርም ማለት ነው። ይሄ ግልጽ ነው አይደለ? ስለዚህ ዳኒ ደግሞ እቺን እንዳያጋጣሚ ያያት ቪዲዮ ስለሆነ ይጠቀምበታል ማለት ነው። ከፍቷት ነው የጠፋችው። በአንተ ችግር ምክንያት በራሳችሁ ችግር ፍቱት። ምን ለማለት ፈልገህ ነው? ከማን ጋር ትንሽ ማማይታ ምን አውቃለሁ። እንግዲህ ያየችው ነገር አስከፍቷት ሊሆን ይችላል። አሁን እያደረክ ያለው ነገር እያየን ነው አይደለ? በቃ እንኳንም ሰላም ወረዳችሁ፣ ይቅር ተባባላችሁ ምናምን እኛ ወጥተናል ከዛ ነገር ላይ። የግሩፕ ጥምረት የሰራችሁት ነገር ምንም አላማረኝም። ስለዚህ በደንብ አውቀዋል ማለት ነው። እዛ እነሱ ጋር እንደሆኑ አብርሃም ሚኪም አውቀዋል። ስለዚህ በእናትህ በምትወዳት እናትህ ነው ወሰድ። እኔም እግዚአብሔር የማውቀው ነገር የለም። የት ነው ወስደህ ምን ነው አብርሃምን እንግዲህ ወርውር አደረገው። ኧረ ተው አብርሃም። ምንድነው አላውቅም። እንዴ ምን አድርገህ ነው የምትሉኝ ዛሬ? ምን ሆናችኋል? አብርሃም በዚህ ልክ ማልቀስ ከባድ ነው እውነት። ከናን አላውቅም። በቃ እንዴ የዚህ ልጅ ስለመጥፋት እኔ እሱ ነው እግዚአብሔር። እኔ የማውቀው ነገር የለም። ምንም ብዬ ነው አላሳውቅም።
ሪፖርት አስደረጋችሁ፣ ኢንስታግራሜን አጠፋችሁ፣ ዝም አልኩኝ። አሁን ደግሞ ጭራሽ ሄርሜላን ደግሞ ነገሮችን እንትመናልኩ ለምንድን ነው ጉዳያችን እንደሆነ አድርገህ የምታስበው? አብርሃም ዳኒ አብርሃምን እንግዲህ ሁሌም ነው የሚፈታተነው። በቃ አብርሃምን ብዙ ነገሮችን ለማሳጣት ይታገላል። አብርሃም የያዘው ነገር ሁሉ ያምረዋል። እሱ በቃ አንተና በሩታ ጎን ለመቆም እንጂ ከአንተ ጋር ምንም ያገናኝ ነገር የለም። ከሄርሜላ ጋር ምንም ያገናኝ ነገር የለም። እሺ የኔን ኢንስታ ምንም ያገናኝ ነገር የለም ማለት ነው። ብዙ ጊዜ እኮ ሄርሜላ ላይ እንደዛት እኮ እናውቃለን። መረጃ አለ። በቃ ብዙ ቪዲዮዎች እኮ አሉ። እናሳይሻለን ብላችሁ ብዙ ጊዜ እዝታችሁባታል። ይሄ ግልጽ እኮ ነው። ኢንስታግራሜን ሪፖርት አስደረጋችሁ ማስጠፋት ለምን ፈለጋችሁ ታዲያ? ለምን ሪፖርት ማድረግ ነው? እኔ እናንተ መጠየቅ ይችላል። ያለ ስሜ ነው ስሜ ይሰጠኛል። ስሜ ያጠፋለው ምንድነው? እሺ ደረቀኝ። ቆይ የት ብሰድ አብርሃም እኔ አላውቅም። እግዚአብሔር ነው የማውቀው ነገር የለም እንዴ? እኔ ምንም ጭራሽ አላውቅም። ፈልገው ነገር ካለ ከኛ የምፈልገው ነገር ያደርግላሉ። ችግር የለም። ከዚህ በኋላ ያጠፋውብህ ነገር ካለ ይቅርታ። ቪዲዮ እንድትሰጠው ይፈልጋል። ራቁትህን ሆነ ቪዲዮ እንድትሰጠው ይፈልጋል። ይሄን ታደርጋለህ? እንደዚህ አይነት ልመና ላንታውን እንደው በዚህ እንደዚህ ለምነ ዳኒ የሚመልስልህ አይነት ሰው ይመስላል? አይታሰብም እኮ አይታሰብም። እንደዚህ ሰማኛ አብርሃም፣ እኔ ከማንም ምንም ነገር አልፈልግም። ከማናችሁ ምንም ነገር አልፈልግም። ቢያንስ አሁን እኛ ልጅቷን እንፈልጋታለን። በእናትህ ዳኒ፣ እሺ እስከዛ ላይ ጠፋው በበደልኩ ነገር ካለ በጣም ይቅርታ። በቃ ዳኒ፣ ወይኔ አብርሃም በጣም ያራጣው በቃ በጣም አይጠይቅም። በእናትህ እኔ ልጅቷን በጣም ነው የምወዳት። በእናትህ ዳኒ፣ ቢያንስ እነ ሜሮንም እንውጣን ከሆነ ያለውን ነገር ስጠኝ፣ መረጃ ስጠኝ፣ ንገረኝ። እኔ ነገር ሆነ በጣም የዋህ ነው እኮ አብርሃም። እውነት እንዲህ መረጃ ስጠን ጭራሽ ማለት ነው። አንተ ክፉ አይደለም ገባ? እኔ አንተ ላይ ክፉ ነገር አላልኩም። እኔ እግዚአብሔር ላላቅም። እሺ አብርሃም፣ እኔ እንደዚህ ስትሆን ንገረኝ እኮ እኔ የማውቀው ነገር ቢኖር እነግርሃለሁ፣ ግን ምንም አላውቅም። የፈለከው ቦታ እሱ ራሱ ከበደው እውነት እንደዚህ ሲሆን ማለት ነው። ወሰደኝ፣ የፈለከው ቦታ ወሰደኝ፣ የፈለከው ቦታ ወስዳችሁ ከፈለጋችሁ አስጠይቁኝ። አዎ ፖሊስ ጣቢያ ይዞ መሄድ ነው በቃ። እነሱ ካላመነ ማለት ነው ምርመራ ክፍል ሲገባ ኧረ አይቻለሁ ብሎ ይወጣል። በቃ አይቻለሁ። ምክንያቱም ደግሞ ጉዳዩ ያስኬዳል። ከዚህ በፊት ሲዝቱባት የነበሩት እነሱ ናቸው። ቤት ድረስ ሄደው ይሄ ማስረጃ ነው፣ በቂ ነው። በቃ እና አብርሃም እኔ እሺ ምንም ሳላቅ ምን ልንገርህ? እግዚአብሔር እኔ ምንም አውቀው ነገር አንተ አይደለም በቃ አንተ ምንም ነገር አላደረግም። በማልቀስ ምን በማለት ለምን ኮኑ ታምቆ የምታውቀው ነገር ካለ መረጃ የት እንዳለ ሌላ ነገር ተወቅ። አብርሃም እኔ እንደዚህ ልትሆን አልፈልግም። እኔ ገባ እንደዚህ ወይ አብርሃም በሩታ ጊዜ ማልቀሰ አሁን በሄርሜላ ማልቀሰ ትችለዋለህ? ኧረ ተው ልትወርብኝ አልፈልግም። ጌታ ምስክሬ ነው። እኔ የማውቀው ነገር የለም። አንዴ ያዳምጥ። አንተ ማለት ነው አንተ በቃ ምንም ነገር አታውቅም። ግን በቃ እና ሜሮን ነው ታምቆ ነው በቃ ነገሮች እንደናፈቀ ምትርበት ጓደኛዋ ጋር ሲሄድና እንሞክር እኮ ነው። ቢያንስ ጓደኛዋ ጋር ነው ምንም ጓደኛዋ ጋር የሚባል ነገር የለም። እሺ ይቅር ነው። ትንሽ ወደታች የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።